ሰውየው አጀንዳቸው ላይ ካሰፈሯቸው የዕቅድ ዝርዝሮች መሃል የመጀመሪያ አስሮቹ አሜሪካን የማይመለከቱ ናቸው። ከዚህ መሃል አንደኛው የግብፅን ጥቅም ማስጠበቅ የሚል ነው። ምናልባት 11ኛው የአሜሪካውያንን ጥያቄ መመለስ የሚል ይሆናል። አሜሪካውያን ዜጎች ፕሬዝዳንታቸውን ሲጠይቁት በሚሰጡት አራምባና ቆቦ መልሳቸው ምክንያት ይተቿቸዋል። ጥያቄ ስራ አጥ ሆን ምን ተሻለን? መልስ ግሪንላንድን መጠቅለል የህልውና ጉዳይ ነው። ጥያቄ በአሜሪካ የኃይል እርምጃዎች በርክተዋል፣ ሰላም ጠፍቷል። መልስ ጋዛ ላይ አዲስ ከተማ መመስረት አለብንም። ጥያቄ የስደተኞች ፖሊሲው መከለስ አለበት፣ ምን ያስባሉ? መልስ የኢራን መሪዎች ሰልፈኞችን መግደል ካላቆሙ ወዮላቸው። ዋሽንግተን ላይ ይሆን ያለው ማሞ ሌላ መታወቂያው ሌላ ነው። ከሰሞኑ ትራምፕ የተጠመዱበት ጉዳይ የህዳሴው ግድብ ነው። የስልጣን ዘመናቸውን አንቨርሰሪ ሲያከብሩ እንኳ ካነሷቸው ጉዳዮች መሃል አንዱ ግድቡ ነው። እኛንን የሰራነው እኛው መፍትሄ እንፈልግለታለን የሚል ሐሳብ ሲያነሱ ሰንብተዋል። ውድ የፈታ ዴሊ ቤተሰቦች የዛሬ መሰናዷችን ይህን ጉዳይ ከመሪው ግላዊ ባህሪ ጋር እየተነተንን እንቆያለን። አብራችሁን ቆዩም። የትራምፕ ፀጉርና ፖለቲካዊ ባህሪ። ትራምፕ ፖለቲካን እንደ ንግድ ይመለከቱታል። በእሳቸው አይን ሁሉም ነገር እንደ መያዣ ወይም ዲል ነው። ሁሉም መፍትሄ አሸናፊና ተሸናፊ አለው። ገለልተኝነት ወይም መሃል ላይ መሆን ለትራምፕ አይመቻቸውም። ግፊት ወይም የፓወር ፖለቲካ ለእሳቸው ተመራጭ ነው። በህዳሴ ግድቡ ጉዳይ ሁኔታ በጉልህ ታይቷል። ውሃን እንደ ንብረትና መጋራትን ደግሞ እንደ ንግድ ስምምነት መመልከታቸው ይህንን ቁልጭ አድርጎ ያሳያል። የራስ ምስል ወይም ኢጎሴንትሪክ ፖለቲካ። ትራምፕ ራሳቸውን ታሪክ ሰሪና ብቸኛ መፍትሄ አካል አድርገው ስለሚያስቡ እኔ ካልገባው ነገር ይበላሻል የማለት ጠበይ በሰፊው ይታይባቸዋል። ለአልሲሲ በጻፉት ደብዳቤ ግጭቱ ወደ ጦርነት ሊያመራ ይችላል በማለት ማጉላታቸው ራሳቸውን እንደ መጨረሻ መፍትሄ አካል አድርገው መቁጠራቸውን ጠቆም ያደርጋል። ሌላው ደግሞ የማስፈራራት ባህሪ ወይም ፖለቲካል ትሬት ነው። ትራምፕ በዲፕሎማሲ ውስጥ ማስፈራራትን እንደ መደበኛ መሳሪያ ነው የሚጠቀሙትም። የግድቡ ጉዳይ ወደ ወታደራዊ ግጭት ሊያመራ ይችላል የሚለው ንግግር ለመፍትሄ ከሚሮጥ ሰው ይልቅ ኢትዮጵያ ላይ ስነ ልቦናዊ ተጽዕኖ ለመፍጠር ያለመና ያቀደ ነው። አነጋጋሪው ፕሬዝዳንት ጣልቃ የሚገቡባቸው ሀገራት ፖለቲካ ልክ እንደ ራስ ፀጉራቸው መስቀልቀል ያሉ ናቸው። አንዳንዶች ጉዳዩን ሆን ብለው ይመለከቱና የትራምፕ ፀጉር እኮ ፀጉር ብቻ አይደለም ፖሊሲ ነው ይላሉ። ይህ ቀልድ አይደለም። የፀጉር ነገር የስነ ልቦና ባለሙያዎች ጠለቅ ብለው ይተነትኑታል። የሰው ፀጉር አበጣጠር ወይም አቆራረጥ የሰውየውን ባህሪ ይናገራል የሚሉት ባለሙያዎች የትራምፕ ኮምፕ ኦቨር የተባለ የፀጉር ስታይል እኔ ህግን አልከተልም፣ ነገሮች እንደሚገባቸው ካልሆኑ እኔ ልክ አገባቸዋለሁ የሚልን ሰው ባህሪ ይገልጻል ይላሉ። በተጨማሪ ቀላል መስሎ ቀርቦ ነገሮችን ማወሳሰብን ባህሪው ያደረገ ሰው መገለጫም ነው ይላሉ። ፀጉር እንደ ብራንድም። ትራምፕ ፀጉራቸውን ብራንድ አድርገውታል። ልክ እንደ ስማቸው፣ እንደ ድምጻቸው፣ እንደ ንግግራቸው። የፀጉራቸው ሲታይ ስማቸውን ያልሰማ ራሱ ያውቃቸዋል። በፖለቲካ ይህ ከፍተኛ ማስታወቂያ ኃይል ነው። መደበኛ አይደለሁም እኔ ልዩ ነኝ እንደማለትም። ቀልደኞች ደግሞ ትራምፕ ፀጉር ነፋስ ሲነፍስ አይንቀሳቀስም፣ ፖለቲካ ሲናወጥ እሱም ወዲያ ወዲህ እያለ ይዘናፈላል፣ እውነት ሲገለጥ ግለጥ ብሎ ይተኛል እያሉ ይሳለቁባቸዋል። የአሜሪካ መንግስት ተቋማዊ ባህሪ የኃይል መመጣጠን ወይም ፓወር ባላንሲንግም። አሜሪካ ሁልጊዜ የምትመራው ለፖለቲካ እሴት ሳይሆን ለጥቅም ነው። በአባይ ጉዳይ ከግብፅ ጋር ያላትን ረጅም ጊዜ የቆየ ስትራቴጂካዊ አጋርነት ይነካል። በነገሩ ላይ ያላት ጣልቃ ገብነት በዚያው ሱዳንን እንዴት አደርሽ እንዴት ዋልሽ እያሉ ለመቆጣጠር ያግዛታል። የኢትዮጵያንም እየጠነከረ የሚመጣ ኃይል በመመልከት ኢትዮጵያ ኃያላኑ ከሚፈልጉት በላይ እንዳጠነክር ለመቆጣጠር ይረዳታል። የውሃ ጉዳይ እንደ ደህንነት ጉዳይ ወይም ሴኩላራይዜሽን ሲታይ አሜሪካ የውሃ ጉዳይን ከልማት ጉዳይ ወደ የደህንነት ጉዳይ በመቀየር ራሷን እንደ አስተዳዳሪ አድርጌ ልሹም ካለች መቼም የሚገዳደራት የለምና ነገሩ ኢትዮጵያ ላይ ጣጣ ይዞ ሊመጣ ይችል ይሆናል። እዚህ ላይ የትራምፕ ባህሪና የአሜሪካ አካሄድ አንድ ላይ ተጣጥመው ይሄዳሉ። የትራምፕ ፓወር ፖለቲካ አሜሪካ ባላት ኃይል ሲደገፍ
የትራምፕ ባህሪና ራስን ማዕከል አድርጎ መመልከት በአሜሪካ ተቋማት በድርጊትና በፍጹም አገልጋይነት ይጠናከራል። የጥምረት ደግሞ ወደ ኃይል ፖለቲካ ያዘዋውራል። በነካ እጃችን አለፋት ያሉን ግብፃውያንን የችክ ማለት ባህሪ እንተንትንም። ግብፃውያን ከፍ ያለ የታሪክ ኩራት ይጠናወታቸዋል። እኛ ፒራሚድ ሰርተናል ይላሉ። እውነት ነው፣ ፒራሚድ ለግብፅ ታሪካዊ ክብርን ያጎናጽፋት ይሆናል። ነገር ግን ይህ ኩራት እኛ ሁሉን እናውቃለን፣ ሌሎች ገና ናቸው ወደ ማለት ተቀይሯል። ስልጣኔ ከ3000 ዓመት በፊት እኛ ጋር ተጠናቃለች፣ ዛሬ ምን ስልጣኔ አለ ይላሉ። ሌላው ብዙ የመናገር ትንሽ የመስራት ጠቢያቸው በዓለም የተተቸ ነው። ግብፃውያን በንግግር፣ በክርክር፣ በፖለቲካ፣ በትንታኔም ጉልህ ናቸው። ግን ተግባራዊ ለውጥ ሲመጣ ለነገ ማለት ያዘወትራሉ ይባላል። የሚያውቋቸው የታዘቧቸው ንግግር 90%፣ እርምጃ 10% እያሉ ይቀልዱባቸዋል። ሌላኛው ጠቢያቸው ተብሎ የሚገለጸው ትችትን መቀበል ያለመቻል አመል ነው። ሁሌ ትችት ከየትኛውም ዓለም አቅጣጫ ሲሰነዘርባቸው ዓለም በእኛ ላይ ይቀናል ወይም ችግሩ የኛ አይደለም፣ የተሳሳቱት እነሱ ናቸው ማለት ይቀናቸዋል። ይህ የአመለካከት ባህሪ ዲፌንስ ናሽናሊዝም ይባላል። የዚህ ሁሉ ምክንያት ብዙ ሊሆን ይችላል። መንግስታዊ ግፍ፣ የፖለቲካ ሁኔታ እንደ ምክንያት ሊነሱ ይችላሉ። ሰው ሲደክም በታሪክ ይጽናናል። ኃይሉ ሲደክም ወይም ሲገደብ በንግግር ይጽናናል። ወደ ግድቡ እንመለስም። ታላቁ ህዳሴ ግድብ የኤሌክትሪክ ፕሮጀክት ብቻ አይደለም። የፖለቲካ፣ የዲፕሎማሲ፣ የታሪክና የቀጠና ኃይል መስተጋብር ሆኗል። በአባይ ወንዝ ላይ የተመሰረተው ይህ ግድብ ለኢትዮጵያ የልማት ተስፋ፣ ለግብፅ የህይወት ጥያቄ፣ ለሱዳን ደግሞ እድልና ስጋት ሆኖ በአንድ ላይ ቆሟል። የኢትዮጵያ አቋም ግልጽ ነው። ግድቡ ውሃ ለመጠቀም ብቻ ሳይሆን ለኃይል ምርት የተገነባ ነው። ይህ ማለትም የአባይን ወንዝ ለብቻዋ አትጠቀምበትም። ይህ በራሱ አቅም የገነባችው ግድብ የታችኛው ተፋሰስ ሀገራትን ፍላጎት እንደማይጎዳና ፍሰቱን እንደማይነካ በቴክኒካዊ ጥናቶች አስደግፋ አሳይታለችም። በፖለቲካው መስክ ኢትዮጵያ ድርድሮችን የምትቀበል ቢሆንም የሚገድባትን ህጋዊ ሰነድ መፈራረም ትቃወማለችም። እንደ ሀገር ያላት አመለካከትም ውሃ የሁሉም ነገር ነው፣ የመልማት መብትም እንዲሁ የሁላችንምና የጋራ ነው የሚል ነው። ግብፅ ናይል የህይወት መስመሬ ነው ትላለችም። ነገሩን ቴክኒካዊ ከማድረግ ይልቅ የህልውና ጉዳይ አድርገዋለችም። ከ100 ሚሊዮን በላይ የሚሆን ህዝቧ የዕለት ተዕለት ኑሮ በናይል ላይ የተመሰረተ መሆኑ ማንኛውም ለውጥ ስጋት ይፈጥራል ብላ ታምናለችም። ስለዚህ ግብፅ ሁልጊዜ አስሮ የሚያስቀምጥ ህጋዊ ስምምነትን ትሻለችም። የግብፅ ዋና መሳሪያ ዲፕሎማሲ ነው። ዩናይትድ ስቴትስ፣ አውሮፓውያን፣ አረብ ኤምሬትና ዓለም አቀፍ ድርጅቶችን በመጠቀም ጉዳዩን ወደ ዓለም መድረክ ታወጣዋለችም። ነገር ግን በተግባር ወታደራዊ አማራጮችን መጠቀም የምትለው ነገር እጅግ ከባድና ቀጠናውን የሚያናውጥ በመሆኑ ከመግለጫም በላይ አይሄድም የሚል ግምት ይበረታል። እንግዲህ መግለጫዎች ላይ በላይ መከታተላቸውን አላቆሙም። ግድቡ ግን ወዲያ ወዲህ ሳይል እንዳለ ቀጥለዋል። ሱዳን በግድቡ ጉዳይ ላይ በጣም የተወሳሰበ አቋም ይዛለችም። በአንድ በኩል ግድቡ የጎርፍ መቆጣጠርና ኤሌክትሪክ ጭምር ይለግሳታል። በሌላ በኩል ደግሞ የግድቡ ደህንነትና የውሃ አስተዳደር ስጋት አለ። ስለዚህ አንዴ ከኢትዮጵያ ጋር ትቀራረባለች፣ አንዳንድ ጊዜ ደግሞ ከግብፅ ጋር ጠጋ ትላለችም። ውስጣዊ የፖለቲካ ችግሯ ደግሞ ይህን አቋሟን ያዋዥቀዋል። የአሜሪካ፣ አውሮፓ ህብረትና ሌሎች ኃይሎች ዋና ፍላጎታቸው የቀጠናው መረጋጋትና ግጭት አለመነሳት እንደሆነ ቢለፉም በውስጥ ጥቅማቸውን ያሰላሉ። ቻይና ደግሞ ንግድና ኢንቨስትመንቷ ገበያዋን እያጧጧፈች በጉዳዩ ላይ የዝምታ ዲፕሎማሲን መርጣለችም። የአሜሪካ አቋም ጣልቃ ገብነትም። ትራምፕ በደብዳቤያቸው ውስጥ የአባይ ውሃ ለግብፅ ጥልቅ ፋይዳ እንዳለው በተደጋጋሚ መጥቀሳቸው የአሜሪካ አሸማጋይነት በእውነት ምን ያክል ገለልተኛ እንደሆነም ጥያቄ ያስነሳል። ምክንያቱም ኢትዮጵያ የውሃ ሀብት መብቷን የላይኛው ተፋሰስ ሀገራት እንደመሆኗ የሚኖራትን ፍትሃዊ ጥያቄ አንድችም ብሎ አያነሳም። ይሄ ደግሞ አሜሪካ ጥቅም አድርጋ ግብፅን ብቻ ደግፋ ልትከራከር ታጥቃ እንደተነሳች ያሳያል። በተጨማሪ ደብዳቤው ለሳውዲ አረቢያና ለተባበሩት አረብ ኤምሬትስ የግድቡ ጉዳይ ከኛ ጋር ብቻ ወይም አፍሪካ ውስጥ ብቻ የተገደበ እንደሆነ ያመለክታል።
በተለይ የሳውዲ፣ ግብጽ፣ ሶማሊያ ትብብር የቀይ ባህር የምስራቅ አፍሪካ ጂኦፖለቲካ ጉዳዩን ከውሃ በላይ ወደ ቀጠናው ኃይል ውድድር ያስፋፋል። ትራምፕ በቀድሞ ንግግራቸው ግድቡ የአሜሪካ ድጋፍ እንዳለውና የአባይ ፍሰት እንደቀነሰ መናገራቸው በቴክኒካዊ ግምገማዎች ሲታይ ትልቅ ቅጥፈት ነው። ይልቁኑ ኢትዮጵያውያን ሀገራዊ ጥቅም ግድቡ የቆመበትን የተቀመረ ሳይንሳዊ መሰረት ለማዳከም የሚያገለግላቸው ታሪካዊ ጨዋታ ነው። ነገሩ ቀላል አይደለም። ኢትዮጵያ ላይ ምን ተጽዕኖ ይፈጥራል ብንል የውጭ ጫና መቀጠል፣ የግድቡን ጉዳይ በአፍሪካዊ መፍትሄ መፍታት በሚል ሐሳብ ላይ ግፊት ማድረግ፣ የተረጋገጡ እውነታዎችን አጣሞ ለዲፕሎማሲ መጠቀም ተከትለው ሊመጡ ይችላሉ። የትራምፕ ደብዳቤ የኃይል ፖለቲካ፣ የቀጠና ውድድርና የውጭ ጫና የተሞላበት ነው። የግድቡ ጉዳይ በቴክኒክና ፍትሃዊ መፍትሄ እንጂ በፖለቲካ ማስፈራራት ሊፈታ እንደማይችል እምነታችን ነው።